العالمين والصلاة والسلام على رسول الله صلى الله عليه وسلم. وإني لتطربني الهلال كريمة ضرب الخريب بأوبتي وتلاقي وتعوذني ذكر المروءة والندى بين الشمائل هيدة المشتاق. فإذا رزقت خليقة محمودة فقد اصطفاك مقسم الأرزاق. فالناس حظه هذا ذو مال وذا علم وعابد وتقي وذاك مكارم الأخلاق. بسم الله الرحمن الرحيم. ودنا يتكبراችሁ የዳዕዋ ቲቪ ተከታታዮች እነሆ በተከታታይ ወደ እናንተ የሚቀርበው ቅያሙና ወይንም እሴቶቻችን የሚለው ፕሮግራም ወዳችሁና ፈቅዳችሁ ከኛ ጋር በመሆናችሁ ከልብ እያመሰገን የዛሬው እንግዳዬ ደግሞ ፈዲለቱ ሼኽ አልዓላም ሼኽ ዩሱፍ አህመድ ጋር ደስ የሚል ቆይታ እንደምናደርግ ተስፋ አደርጋለሁኝ። አህለን ወመርሐበን ሼኽ። መርሐባ። የዛሬው ፕሮግራማችን የሚያጠነጥነው ቅያሙና በሚለው ፕሮግራማችን በተከታታይነት ለማህበረሰብ እያደረስን ባለው ፕሮግራም ላይ ተቅዋ በሚል ሲሆን ይህ ተቅዋ ማለት ምን ማለት ነው? ተቅዋ የሚለው ቃል በየጊዜው ይሰማል፣ ግን መፍሁሙ ተቅዋ ሉገተን ወስጥላሃን ያለውን ነገር ከዚህ ብንነሳ አህለን ሼኽና በድጋሚ መርሐባ። بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين. بعد ተከበራችሁ ተከታታዮቻችን እንኳን ለመጀመሪያ ጊዜ በዳዕዋ ቲቪ ፕሮግራም ለማገናኘት አላህ አበቃን። ይህን ግንኙነታችንና መገናኘታችንን የተባረከና ፋይዳ ያለው አላህ እንዳደርግልን ለምናለሁ። በመቀጠል ወደ ቀረበልኝ ፕሮግራም ስገባ ተቅዋ ማለት ምን ማለት ነው? በሱ ዙሪያ ንግግር አለ። ከቋንቋ አንጻር ምንድነው ማዕናው? እንደገና ደግሞ ከሸሪዓ እይታ አንጻር ተቅዋ ምንድነው ለሚለው ተቅዋ ማለት ያው በተለምዶ ሁሉም እንደሚገነዘበው አላህን መፍራት መጠንቀቅ ሲሆን ይህ ቃሉ አነሳስና አመጣጥን በተመለከተ ተቅዋ ሚነ ተቅያ የተያዘ ነው ይለው እንደሆነ ተቅያ ማለት መከላከያ ወህየ አትርሱ አዊል ሚጃን ነው። ጋሻ ከጦር መሳሪያ ከጠላት በኩል ከሚሰነዘር የጦር መሳሪያ መመከቻ መከላከያ መሳሪያ ነው። ከቆዳ የድሮ ባህላዊ ጦር ስርዓት ጊዜ የሚከላከሉበት መሳሪያ ነው እና እሱ ተቅያ ይባላል። ከጠላት የሚወረወረው ቀስት ቀጥታ ልብም ሆነ ስስ ብልት አግኝቶ ለህይወት ህልፈት እንዳይዳርግ መከላከያና መጠበቂያ ሲሆን ከዛ ላይ ይሄ የተያዘ ነው ተቅዋ። በሸሪዓው ቋንቋ ያለው አላህን መፍራትና እምቲሳሉል አዋሚር ወላ እጅቲናቡ ዘዋጅር ይባላል። ትዕዛዛትን አክብሮ መፈጸምና ክልክላትን እንደዚሁ አላህን ፈርቶ መጠንቀቅና መራቅ ተቅዋ ይባላል። ያው መጠንቀቅ ቢልአስሉ ፊል መዓኒ ሸርዕያ ሙራዓቱ መዕና ሉገውያ ይላሉ። በሸሪዓ ቋንቋ መሰረቱ የቋንቋውን ማዕና ወይም የቋንቋውን ትርጉም መጠበቅ አለበት እና ጥንቃቄ አለበት። ጋሻው ከጦር እንደሚከላከል ይሄ የአላህ ፍራቻ አላህ ጋር እንዳይጣላና አላህ ለአመፀኞችና ለከሃዲዎች ያዘጋጀውን ቅጣት መከናነብ እንዳይመጣ ያው መከላከያ ይሆናል የአላህ ፍራቻ ማለት ነው። በአጭሩ ይሄን ነው። መርሐባ ሼኽና። ይሄን ያክል ቋንቋዊና እንትን ካየን ሸሪዓዊ ትርጓሜው ላይ ደግሞ ትንሽ ቆም ብለን እንዳስበን አድርገው ደስ ይለኛል። እንግዲህ ተቅዋ በአጭሩ ይሄንን ሲባል ሰለፎቻችን ከሰሓባዎች አንስቶ እስከ ቅርብ ቀደምቶቻችን አርአያዎቻችን ፍቺ ስንመለከት ስለ ተቅዋ ብዙ ብለዋል። ከዚያ ውስጥ ሰይዱና ዓሊ ኢብን አቢ ጣሊብ
سيدنا علي بن أبي طالب رضي الله عنه وأرضاه تقوى مالت إلالو هي التقوى من الجليل هي الخوف من الجليل والعمل بالتنزيل والقناعة بالقليل والاستعداد ليوم الرحيل إلالو تقوى مالت ታላቁንና የተከበረውን ጌታ አላህን መፍራት ነው። ከሱ ፍርሃት ማሳደር ነው። እሱን አክብሮ እሱ ጋር መጋጨትን መፍራት ማለት ነው። ትዕዛዙም ላይ አለመገኘት በጣም ያስፈራል። ክልክሉንም መዳፈር የእሱን ክብር መንካት ስለሆነ ያስፈራል። ከሱ መፍራት ነው። እሱን ፈርቶ ማደር ነው እና ደግሞ ወልዓመሉ ቢተንዚል እሱ ለባሮቹ ይሄ መመሪያ ይጠቅማቸዋል ያድናቸዋል ብሎ ያወረደው ኪታብ አለ። በዛ በኪታቡ መመሪያዬ ነው ብሎ መስራት ነው አሉ ዓሊ እና ወልቀናዓቱ ቢልቀሊል አላህ ነሕኑ ቀሰምና በይነሁም መዒሸተሁም ብሏል። እዚች ዓለም ዱንያ ላይ ኑሯቸውንና የመኖሪያ አስባቡን አከፋፍለናል ብሏል አላህ እና ባከፋፈለው መሰረት ሀብታምም በሀብታምነቱ በተሰጠው መብቃቃት ደሃም ደግሞ ጦም ላያድር ኃላፊነቱን ወስዷል አላህ ሱብሓነሁ ወተዓላ። በዛው ግን በተሰጠው አላህ ቀብለ ኸልቂ ሰማኢ ወልአርድ የወሰነውና የቀሰመው የጻፈው ነው ብሎ በዛ መብቃቃትና እኔ ባሪያ ነኝ በባርነቴ መሰረት ጌታዬን ማገልገል ነው ያለብኝ፣ የሪዝቄን ጉዳይ እሱ ኃላፊነትን ወስዷል ብሎ በዛ በትንሹ መብቃቃት ነው አሉ። ወልእስትዕዳዱ ሊየውም ረሒል ኑሮ መጓዝ ስለማይቀር መሄድ ስለማይቀር ወደ አላህ ስብሓንሁ ወተዓላ የሚጓዙበት ቀን ደግሞ ድብቅ ነው፣ ስውር ነው፣ ለማንም አይታወቅም። ተነሱ የተባሉ ጊዜ መሄድ ስላለ መቼ እንደሆነ ስለማይታወቅ ሁልጊዜ ተዘጋጅቶ መጠበቅ ነው፣ መዘጋጀት ነው። ወልእስትዕዳዱ መዘጋጀት ነው። ሊየውም ረሒል ለጉዞው እለት አሉ፣ ለሞት ማለት ነው። ሲሞቱ ይሄንን ሊያዘው ይሄንን ልተወው የሚባል ነገር ስለማይኖር አሁኑኑ ሲኖሩ ለዛ ተዘጋጅቶ መኖር ነው አሉ። ረዲየላሁ ዐንሁ መርሐባ ሼኽና ደስ የሚል ነበርና አሁን ተቅዋ የሚለው እንግዲህ በትንሽ ነገር መብቃቃት እንደሆነና እንደገናም ደግሞ ለአኺራ ሁልጊዜ መች እንደሚመጣ ሞት ስለማይታወቅ መዘጋጀት እንደሆነ ሌሎችንም ደግሞ ሰፋ ያሉ ማብራሪያዎችን ስለሰጣችሁን ከልብ ያመሰገን። የተቅዋ አስፈላጊነት ተቅዋ የሚባለው ነገር እንግዲህ ይሄ ከሆነ መሰረታዊ ነገር ነው። ተቅዋ የሚባለው ነገር ብዙ ነገሮችን ይዳስሳል፣ የማይገባበት የለም። የአንድ አማኝ ሙሉ ህይወቱን የሚዳስስ የሆነ ሰፊ የሆነ ክፍለውና የዚህ አስፈላጊነት እንደገና ደግሞ ማፍሁሙ በጣም ማወቅ ማህበረሰባችን አስፈላጊ ስለሆነ የተቅዋ አስፈላጊነት ላይ ደግሞ ትንሽ ነው። መጀመሪያ ላይ ተቅዋ አስፈላጊ ስለመሆኑ ከመጠየቁ በፊት ተቅዋ ምንድን ነው የሚለውን ዞር ብሎ እንደገና ማጤን ያስፈልጋል። ተቅዋ ማለት መጠንቀቅ፣ አላህን ማክበር፣ ባወረደው መስራት ስንል በገለጽነው መሰረት መኖር ነው ተቅዋ ማለት ካል አስፈላጊነቱ እዚሁ ላይ ይገለጻል፣ ይታወቃል ማለት ነው። አስፈላጊነቱ ከአንድ ባለስልጣን ጋር እንኳን ሰላማዊ የሆነ ግንኙነት መያዝ የቱን ያክል አስፈላጊ እንደሆነ ማንም ያስበዋል፣ ይረዳዋል። ይህን ዓለም የፈጠረ ጌታ እያኖረ ያለ ጌታ ወደፊት ደግሞ እኔ ፊት ትቀርባላችሁ፣ ለፍርድ ለምርመራ ትቀርባላችሁ ያለ ጌታ ጋራ ሳይጣሉ ሰላማዊ ግንኙነትን መፍጠር ማለት አስፈላጊ ነው ብቻ ሳይሆን የግድ ነው ማለት ነው። ለምን ህይወትን በአጠቃላይ በተጠንቀቅ ከአላህ ጋራም እንዳይጣላ የአላህን ሐቅ ለመጠበቅ ከኸልቅ ጋራም እንዳይጋጭ ተከሳሽ እንዳይሆን ነገ የውመል ቂያማ ይጠቅመዋል ማለት ነው። ከሱ ጋር ከነፍሱም ጋራ ከቤተሰቡም ጋራ በዙሪያው ካሉት ሰዎች ጋራ ሰላማዊ የሆነ ግንኙነት ኖሮት አላህ ጋር ሲገናኝ ኋላ እንዳያፍር እንዳይነድም ስለሚያደርግ አስፈላጊ ነው። መርሐባ ሼኽና አስፈላጊነቱ ምንም ሸክ የለውም። እናንተም በገለጻችሁት መልኩ ነው የሚሆነው እና እዚህ ተቅዋ የሚባለው ነገር እንግዲህ አላህን መፍራት
የሚለው እዛ ውስጥ ስለሚገባ አላህን ሱብሓነሁ ወተዓላ አላህን ፍሩ እየተባለ በዳዕዋም በተለያየ መልኩ ለማህበረሰባችን ስለ አላህ ፍራቻ በየጊዜው ይነገራል ይዘከራል። ወላኪን አላህን ሱብሓነሁ ወተዓላ እንዴት መፍራት እንዳለበት አብዛኛው ሰው እንትን የሚያውቀው ነገር ላይኖር ይችላልና አላህን መፍራት የሚባለው ነገር መፍሁሙ አላህን እንዴት እንፍራ ሼኽና? ባረከላሁ ፊክ። አላህን እንዴት እንደምንፈራ ያው ህይወታችንን በአጠቃላይ በሱ መመሪያ ስር ማሳደር ነው። አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ ያ አዩሃ አለዚነ አመኑ እተቁላሀ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ ያመናችሁ ሰዎች አላህን እንደሚገባው አድርጋችሁ ፍሩት። እናንተ እንደፈለጋችሁ ሳይሆን በሚገባው መልኩ እንደሚገባው አድርጋችሁ ፍሩት። ሙስሊሞች ሳትሆኑ እንዳትሞቱ፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ይህ ማለት መፍሁሙ ምን ማለት ነው ለሚለው የረሱሉ ዓለይሂ ሰላቱ ወሰላም ባልደረባ ኻዲም የሆኑት ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ الذي قال فيه رسول الله صلى الله عليه وسلم من أحب أو من أراد أن يقرأ القرآن غضا طريا فليقرأه على قراءة ابن أم عبد. قرآنا دور رد بس كسو منم سايل ودزام ودزهم سايل بكتتا قرآنا مقرأة يفلقنا يودد سو بأم عبد لج قراءة يقرأوا يالو الله شوناتشو. አብዱላህ ብኑ መስዑድ ውድ ከመሆናቸው የተነሳ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁልጊዜ በየሶላታችን የምንቀራውን ተሕያ ራሱ ዓለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ተሸሁደ ከፊ በይነ ከፌህ። የአላህ መልእክተኛ ተሕያን ተሸሁድን አስተምረውኛል፣ መዳፌ በመዳፎቻቸው መሃል ሆነው አስተምረውኛል አሉ። አተሕያቱ ሊላሂ ወሰለዋቱ ጠይባ። ይህን ያክል ነው። ልክ እንደ ቁርአን ነው ያስተማሩኝ ይላሉ። እና አብዱላህ ብኑ መስዑድ ኹዙ አልቁርአነ ሚን አርበዓ ካሏቸው ውስጥም ናቸው። ይህንን የአላህን ፍራቻ በተገቢ መልኩ አስገኙ ብሎ አላህ ሱብሓነሁ ወተዓላ ስላዘዘው ጉዳይ ሲናገሩ እንደዚህ ይላሉ ረዲየላሁ ዐንሁ ወአርዳህ ተቅወላሂ ሐቀ ተቅዋ አን ዩጣዐ ፈላ ዩዕሳ ወአን ዩዝከረ ፈላ ዩንሳ ወአን ዩሽከረ ፈላ ዩክፈር ይላሉ። አላህን በአግባቡ መፍራት ማለት ሁሌ ሊታወስና ሊወሳ ነው። ሊታወስ ነው፣ ሊወሳ ነው። አን ዩጣዐ ፈላ ዩዕሳ፣ አን ዩጣዐ ትእዛዙ ህጉ ሊከበር ነው፣ ላይታመስ። ወአን ዩዝከረ ፈላ ዩንሳ፣ ሊታወስ ነው ደግሞ ወይም ሊወሳ ፈላ ዩንሳ ላይረሳ። ወአን ዩሽከረ ፈላ ዩክፈር፣ ከሱ ውለታ ባዶ መሆን የማይቻል ነውና ለአንድ አፍታ እንኳን የሱ እገዛና የሱ ችሮታ ሳይኖር መኖር ስለማይቻል ማግኘት ምንም ማግኘት የምንም ባለቤት መሆን ስለማይቻል ሁልጊዜ ሊወደስ ነው ደግሞ ሊመሰገን ነው። ፈላ ዩክፈር ላይማረር፣ ማማረር ላይኖር ነው፣ መካድ ላይኖር ነው። ምን ውሎልኝ ብዙ ሰው ከበላዩ ያሉትን ሰዎች ያስብና ለነሱ ያላቸውን ያይና እሱ የተሰጠውን ጸጋ ሁሉ ይክዳል። እነሱ ነው እንጂ አላህ የፈጠረው እኔንማ ፈጥሮኛል ፈጥሮ ትቶኛል እንጂ ኸልቆ ትቶኛል እንጂ ወደ ማለት ክህደታዊ ቃል ውስጥ ይገባል። እና ከዚህ መጠንቀቅ አለበት ማንኛውም ሙስሊም መሆን በስም ሳይሆን ሙስሊም መሆን በምልክት ሳይሆን በቃ በአስተሳሰብና በኑሮ በህይወት ለአላህ ህግ እጅ ሰጥቶ ማደር ማለት ስለሆነ ሁልጊዜ ሊወሳና ሊመሰገን እንጂ ላይካድ ነው ማለት ነው። መርሐባ ሼኽና ባረከላሁ ፊኩም። ሰፋ የሆነ ማብራሪያ የሰጣችሁን ሽክራን ሼኽና። እንግዲህ አላህን ሱብሓነሁ ወተዓላ እንዴት እንደምንፈራ ሳይታመጽ አላህ ሱብሓነሁ ወተዓላ የዋለልን ውለታ ሳናስተባብል ሽክሩን እያደረስን መሆን እንዳለበት ነግራችሁናል። እንደገናም ደግሞ ቂራአቱል ቁርአን ወተደቡር እዚህ ላይ እንግዲህ አላህን ሱብሓነሁ ወተዓላ እንድንፈራ ከሚያደርጉንና
እንትን ከሚሉ ነገሮች እንደሆኑ የኢብኑ መስዑድንም ያቀራር ሁኔታና ነብዩ ያስተማሩበትን ሁኔታ ዳሰናል። ባረከላሁ ፊኩም። አላህ Subhanahu Wa Ta'ala እንዴት እንደምንፈራ ካወቅን አሁን ላይ ደግሞ አላህ Subhanahu Wa Ta'ala አንድ ሰው ፈራሁይ ካለ አንድ አማኝ መፍራቱን እንዴት ልናቅ እንችላለን? አንድ አማኝ አላህ Subhanahu Wa Ta'ala እኔ እኮ የፈራሁ ነው የሚለውን ነገር በውስጡ የቂን ለማለት እንደው ምልክቶች ይኖሩታል ወይ? እንደው መፍራታችን እንዴት ልናቅ እንችላለን? ባረከላሁ አንድ አላህ ባሪያ አላህን ይፈራል ብለን የምናውቅበት ውስጣዊ አለ፣ ውጫዊ አለ። ኢስላማችን በልብ የሚታመን ነው። ኢማናችን በምላስ የሚገለጽ ነው። በአካልም የሚተገበርና የሚንቀሳቀሱት ነው። ሁለንተናዊ ነው። ይሄ ይተዋል፣ ይሄን ይተዋል፣ ይሄ ሲቀር የሚባል ነገር የለም በኢስላም። እና አንድ ሰው ሙተቂ ነው ልንለው የምንችለው ውስጡ ላይ ያሉት ኢማንያት የአላህ ፍራቻ ባይታወቅም ምልክቶች አሉት። ቅድም መግቢያ ላይ እንዳነሳሁት ትልቁ መገለጫ ህግ ማክበር ነው። ህግ አክብሮ መገኘት ነው። አላህ Subhanahu Wa Ta'ala አንቢያእን የላከው ሩሱሎችን የላከው ህጎች በሚፈቅዱት መልኩ እሱ እንዲከበርና እሱን እንዳገለግሉት ነው። በሱ ላይ ምንም እንዳያቀሩ ነው። ይሄ ትእዛዛትን የሚፈጽም ከሆነ ጠብቆ ህጉን ጠብቆ አላህን ፈሪ ነው እንለዋለን። ክልክላትን የሚጠነቀቅ ከሆነ አላህን ፈሪ ነው እንላለን። አንዳንድ ጊዜ ሰዎች አላህን ፈሪ ናቸው ይባልና እንዲሁ በመቅለስለስ እንደዚሁ እንደው ከበድበድ በማለት አላህን ፈሪ ናቸው ሊባል ይችላል። ይሄ ያላዋቂ ነው። ተቃራኒ ጎኖችን ባለማየት ነው። የሸሪዓ ዘርፎች ላይ ህግጋትን ባለመመልከት ነው። አንድ ሰው የፈለገ እጁ ላይ የሆነ ነገር ቢታይ ተአምራት ቢታዩ ቢከሰቱ የአላህን ትእዛዛት እስካልፈጸመ ድረስ ክልክላቱን እስካልራቀ ድረስ የአላህ ፈሪ ነው ልንለው አንችልም። አላህ Subhanahu Wa Ta'ala ስለወደደው አይደለም አንድን ጸጋ የሚያጎናጽፈው ወይም ደግሞ ጸጋን የማይለግሰው ይሄ የመውደዱ ምልክት አይደለም። ለማይወደውም ይሰጣል አላህ Subhanahu Wa Ta'ala፣ ለማይወደውም ለሚወደውም ይሰጣል። ብዙ አካላት አሉ። ለዚህ አላህን Subhanahu Wa Ta'ala የፈራ ሰው ሙምተሲል ሊአምሪት ሆኖ ይታያል ማለት ነው። ትእዛዛቱን አክብሮ ፈጻሚ ሆኖ ይገኛል። ክልክላቱን ደግሞ ዳር ድንበሩ ሳይደርስ ተጠንቅቆ ይገኛል ማለት ነው። እዚህ ላይ ጠልቅ ብኑ ሐቢብ የሚባሉ አሐዱ ሰለፍ ምን ታቢዒን ናቸው ረዲየላሁ ዐንሁ ወአርዳህ። ለዚህ ይላሉ አተቅዋ አን ተዕመለ ቢጣዓቲላሂ ዐላ ኑሪን ሚነላህ ተርጁ ሰዋበላህ። በአላህ ጣዓ አላህን በማገልገል ላይ አንተ ሁነህ ልትገኝና ልትሰራ ነው። ዐላ ኑሪን ሚነላህ ከአላህ በሆነ ብርሃን፣ ኢማን ነው ብርሃን። ከአላህ በሆነ ብርሃን ከአላህ በሆነ መረጃ ባለው በእውቀት ላይ ሆነህ በጣዓ ላይ ልትሰራ ነው። ተርጁ ሰዋበላህ የአላህን Subhanahu Wa Ta'ala ምንዳ ፈልገህ አሉና ወአን ተትሩከ መዕሲየተላህ የአላህን ህግ መቃረንን መኽለፍን ወንጀልን ደግሞ ልትተው ነው። ዐላ ኑሪን ሚነላህ ከአላህ በሆነ ብርሃን በኢማን ላይ ሆነህ በእውቀት ላይ ሆነህ አላህን መወንጀልህን ደግሞ ልትተው ነው። ተኽሻ ዒቃበላህ አው ተኻፉ ዒቃበላህ የአላህን ቅጣት ፈርተህ። በዚህ ላይ የሆነ ሰው ሁልጊዜ ማን ጋር ነኝ፣ የት ነኝ፣ በየትኛው ሰዓት ነኝ እኔ ማለትን ሳያስብ ሁልጊዜ ከአላህ ጋር መሆኑን በማሰብ የአላህ ጣዓ ላይ ይገኛል ማለት ነው። ጨለማ ነው አሁን የፈለኩትን ልስራ አይልም። የሚያቀኝ ሰው የለም የፈለኩትን እንደፈለኩ ይልሁን አይልም። ለምን? አላህ የሌለበት አላህ የማያይበት ከአላህ የሚሰወርበት አጋጣሚና ምንም ነገር ስለሌለ ማለት ነው። መርሐባ ሼኽና፣ ጥሩ ነገር ነው ያነሳችሁልን ያላችሁት። አላህን መፍራታችንን በእነዚህ ነገሮች ልናቃቸው እንችላለን። እዚቹ ላይ ማያያዝ ፈልጌ ነውና አንድ አማኝ ራሱን አላህን ለመፍራት ወይም ደግሞ አላህን ፈሪ ለማድረግ እንዴት ይችላል? ወደ አላህ ፍራቻ ለመምጣት በዙ አጋጣሚ አሁን ይሄ ምልክቶቹ ናቸው። ለመምጣት
እዚሁ ላይ ያያዛችሁ እንድታነሱ ፈልጌ ነው። አላህን ለመፍራት ወደ አላህ ፍራቻ ለመምጣት አንድ የአላህ ባሪያ የሚያስፈልገው ምንድን ነው? አላህን ለመፍራት። አላህን ለመፍራት በምን ላይ ሆኖ በማን ላይ ሆኖ? አላህ እኮ የውለታ ባለቤት ነው። ከጥፍርህ እስከ ፀጉርህ የፈጠረህ ጌታ ነው። ለአንተ የሚያስፈልገን ሁሉ ያበረከተና ያቀረበ ጌታ ነው አላሁ ዐዘ ወጀል ማለት። እሱን ለመፍራት ምን አያያዙ ሀያል እንደሆነ ማወቅ፣ ቅጣቱ በጣም ከባድ እንደሆነ ማወቅ አላህን ለመፍራት ያነሳሳል። ነቢእ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም። አላህ ስብሓነሁ ወተዓላ ለባሮቼ ንገራቸው እኔ እጅግ በጣም መሐሪውና በጣም አዛኙ ጌታ እንደሆንኩኝ ንገራቸው። ይሄ ተስፋ ነው። ወአነ ዐዛቢ ሁወል ዐዛቡል አሊም፣ ቅጣቴም አሳማሚው ቅጣት እሱ እንደሆነ ሌላ አሳማሚ ከኔ ቅጣት በላይ አሳማሚ እንደሌለ አውቀው ይፍሩኝ ይላል። ይሄ ከባድ ቅጣት ባለቤት ነው። አያያዙ ከባድ የሆነ ጌታ ነው ማለትም ማወቅ እሱን ለመፍራት ይጋብዛል። እሱን ለመፍራት ደግሞ ካኢናቱን መሞጠል ያስፈልጋል። ዓለማቱን መዳሰስ ያስፈልጋል። አዎ ተፈኩር ያስፈልጋል። ኢነ ፊ ኸልቂ ሰማዋቲ ወልአርድ ወእኽቲላፊ ሌይሊ ወነሃሪ ለአያትን ሊኡሊል አልባብ። ሰማያትን ምድርን በመፍጠር ሌትና ቀንን በማፈራረቅና በማተካካት ውስጥ ለአያትን ሊኡሊል አልባብ ለልባውያን ለልብ ባለቤቶች ብዙ ምልክቶች አሉበት። አለዚነ የዝኩሩነ አላህ ቂያመን ወቁዑዳ፣ እነዚያ አላህን ሁሌ የሚያስታውሱና የሚያዋድሱ ቆመውም ተቀምጠውም በጎኖቻቸውም ተጋድመውም አላህን ስብሓነሁ ወተዓላ የሚዘክሩ በምላሳቸው የሚዘክሩ በልባቸው የአላህን ውለታ የአላህን ሀያልነት በደንብ አድርገው የሚያገናዝቡ ረበና ማ ኸለቅተ ሃዛ ባጢላ፣ ጌታችን ሆይ ይህን እኮ እንዲሁ በከንቱ በአጓጉል ያለ ዓላማ አልፈጠርከውም። ሱብሓነክ፣ ያለ ዓላማ ከመፍጠር ላንተ ጥራት ይገባ። ፈቂና ዐዛበ ናር፣ ያችን የእሳት ቅጣት የዛችን የእሳት ቅጣት ጠብቀን የሚሉ ናቸው። እሳት አለ ማለትን ሲያስታውስ አንድ የአላህ ባሪያ አላህ እንዲፈራው ይጋብዘዋል ማለት ነው። ማንም አሳሳች ቢኖር፣ ማንም አታላይ ቢኖር፣ ማንም ከመስመር ሊያስወጣ የሚፈልግ በተለያዩ ፍላጎቶችና ስሜቶች ቢመጣም አላህ ፊት ለፊቱ ነው። ኢተቂላህ ሐይሱማ ኩንት፣ የትም ቦታ ሆነህ አላህን ፍራ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የትም ቦታ ሆነህ አላህን ፍራ ማለትም መስጂድም ሆነህ እቤትህም ሆነህ ሱቅህም ሆነህ መንገድም ላይ ሆነህ እንዴትም ሆነህ የትም ብቻ ሳይሆን መቼም አላህን ፍራ። አላህ የማይፈራበት አጋጣሚ ሊኖር ስለማይችል ከአላህ እይታ እሰወራለሁኝ፣ ከአላህ ጸጋ እብቃቃለሁኝ፣ አላህን አልፈልገውም የሚልበት አጋጣሚ ሊኖር ይችላል? አይችልም። ስለዚህ አላህን ሁሉም ሁኔታ አላህን እንድንፈራ የሚጋብዘንና የሚቀሰቅሰን የሚጠይቀን ስለሆነ አላህን ለመፍራት ትልቁ ደግሞ ውለታውን ከማወቅ ጎን ለጎን ህግጋቱን ኪታቡን ማንበብ ቁርአንን ማንበብ። ያው ልብ ድርቀት ይኖረዋል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ ኢነ ሊልቁሉቢ ሰደአን ከሰደኢል ሐዲድ፣ ለልቦች ዝገት አላቸው እንደ ብረት ዝገት ይኖራቸዋል አሉ። ወጅላኡሃ መወልወያቸው ዚክሩል መውት ወቲላወቱል ቁርአን፣ መውትን ማስታወስና ቁርአንን መቅራት ነው። መውትን ሲያስታውስ አንድ ሰው ሰፊ ምኞት መመኘቱን ረጅም ፕሮግራም መንደፉን ገታ ያደርጋል። እዚህ መካከል ብሞትስ የአላህን ፍራቻ ይሰጠዋል ማለት ነው። ቁርአን መቅራት ያለፉትን እመሞች እና ነቢዮቻቸውን ያለፉትን ነቢያትና የተላኩባቸውን ህዝቦች በአዎንታዊም ሆነ ባሉታዊ በአድናቆትም ሆነ በውግዘት
አላህ ስብሓነሁ ወተዓላ ያነሳን ለአደነቃቸው ውዳሴንና ሽልማትን እንደሰጣቸውና እንዳዘጋጀላቸው ሲጠቅስ ያወገዛቸውና የረገማቸውን ደግሞ የጠላቸውን እንደዚሁ አጥላልቶ አውግዞ ወደፊት ያዘጋጀላቸውን ቅጣትም ደግሞ ይጠቅሳል። ያጠፋባቸው አጠፋፍን እዚህ ዱንያ ላይ በጣም ከባድ ነው። ወደፊት የተዘጋጀው ከዛ በላይ ነው ይላል። መርሐባ ሼክ ነሰሉላህ ሰላም ባረከላሁ ፊኩም። በጣም ሰፊ የሆነና መሳጭ የሆነ ማብራሪያ ነበር። በራስ ላይ አላህን መፍራት ብዙ ጋር እንደው ተያያዥነት ያለው ነገር ስለሆነ ነውና ሁሉም ሰው እንትን ጋር ግን አላህን በራስ ላይ መፍራት የሚለውን እንደው አያት ብናደርገው እላለሁ። ምክንያቱም አሁን ምንድነው አብዛኛው ማህበረሰብ አላህን ሱብሓነሁ ወተዓላ መፍራት የሚለውን ነገር ይይዘዋል፣ መፍሁሙን ይወስደዋል። ነገር ግን አሁን ያለው ደግሞ የዘመኑ ፊትና ይሄ ሶሻል ሚዲያ አካባቢ ያለው ነገር አለና ለምሳሌ አሁን ለብቻው ሲሆን ሲሰተር ወይንም ደግሞ የራሱ ክፍል ሲገባ ከስልኩ ጋር ሲሆን የሚያያቸውና የሚመለከታቸው የሚወዳጃቸው የሚሰራቸው ነገሮች የዛን ሰዓት ላይ አላህን የመፍራት ነገር በጣም ተጓድሎ ይታያል። እዛ አካባቢ ላይ አላህ ሱብሓነሁ ወተዓላ አሁን የትም ሆነ አላህን ፍራ ነው። አሁን ሶሻል ሚዲያ ሲሆን አጅነቢይ ሴትን ሲያነጋግር በስልኩ ወይንም ደግሞ እንደዛ አይነት ነገሮች አለ አይደለ ወይንም ቻት የሚባለው ነገር ሲጻጻፍ ይሄንን እንደ ክልከላ እንኳን አያዩትም። ይሄ ሙባሸረተን የሆነውን ነገር ነው እንጂ ማወራ አልኸበር ያለውን ነገር ብዙ የወጣቱን ክፍል አብዛኛው ማህበረሰብ አይገነዘበውና እዚህ ላይ ምን ይሉናል ሸኻች? ለዚህ አሁንም አላህን መፍራት ማለት ያው በልብሱ ውጫዊ ገጽታን ማስተካከልና ትዕዛዝ ህግጋት ላይ በዛሂር መገኘት ብቻ በቂ አይደለም። ይሄ እንደዚህ ሲሆን ከማንኛውም ነገር የሚቆጠበው ሰውን አይቶ ይሆናል። የሚያፍረውንና የሚያከብረውን ሰው አይቶ ይሆናል ማለት ነው። ይሄ ደግሞ አይጠቅምም። እዚህ ላይ ዑመር ብኑ ዓብድልዓዚዝ ረዲየላሁ ዐንሁ ወረሒመህ እንደዚህ ይላሉ፣ ለይሰ ተቅወላሂ ቢስያሚ ነሃሪ ወላ ቢቅያሚ ሌይል። የአላህ ፍራቻ ማለት ሌት እንቅልፍ አጥቶ በመቆም ቀን ምግብና መጠጥን ትቶ በመጾም ብቻ አይደለም የሚገለጸው ይላሉ። ይህንን እያደረጉ ሌት በመቆም ቀን በመጾም በማህበራዊ ግንኙነትና በአጠቃላይ የህይወቱ እንቅስቃሴ እየደበላለቀና እያቀላቀለ እያምታታ እየዋሸ እያታለለ የተለያዩ ሐራሞችን በኸልዋ በገለለበት ቦታ በተዘጋ ክፍሉ እያካሄደ በቃላትም ሆነ በተግባራትም ሆነ አጠቃላይ በስሜት ህዋሳቱ አላህ የማይፈቅድበት ቦታ ላይ የተሰማራ አላህን መፍራት ሊባል አይችልም። ሙንከራትን ቀን መጾም አላህን መፍራት ምልክት ይመስላል። ሌት ተነስቶ መስገድ እንደዚሁ አላህን መፍራት ይመስላል። ግን በህይወቱ እንቅስቃሴ ለብቻው ሲሆን አላህ ስብሓነሁ ወተዓላ የማይፈቅደውን የሚጽፍ ከሆነ አላህ የማይፈቅደውን የሚጫወት ከሆነ አላህ የማይፈቅደውን ፊልሞችና የተለያዩ ፕሮግራሞችን የሚያካሂድና የሚከታተል ከሆነ በአላህ ሙራቀባ ወይም ደግሞ በአላህ ክትትል መሆኑን ይዘነጋ ነው ማለት ነው። የሚጾመው እኮ በመጀመሪያ ይህንን የአላህን ስብሓነሁ ወተዓላ ፍራቻ ለማዳበር ነው፣ ለማምጣት ነበር እኮ። ቀልብ እንዲሳሳ ነው፣ እንዲቀጥን ነው። ለዓለኩም ተተቁን ነው እኮ ያለው። ፈርዱ ጾም ራሱ ግዳጅ የሆነው ለዓለኩም ተተቁን ተቅዋን እንድትከስቡ ነው። ተቅዋን ካላስከሰቡ ምን ፋይዳ አለ መጾሙ? ወላኪን ተቅዋሉ ዑመር ረዲየላሁ ዐንሁ ወላኪን ተቅወላሂ ተርኩ ማ ሐረመ አላህ ወአዳኡ ማ ፍተረደ አላህ። አላህ ሐራም ያደረገውንና ክልክል ያደረገውን መተውና ግዳጅ ያደረገውን ነገር ከጅሎ እሱን ወዶ እሱን አክብሮ መስራት ነው። ፈመን ሩዚቀ ባዕደ ዛሊከ ኸይረን ፈሁወ ኸይሩን ኢላ ኸይር። ከዚህ በላይ ቅያመ ሌይልን ካገኘ ሲያመ ነሃርን ካገኘ በኸይር ላይ ኸይር ገነባ ነው የሚባለው። አለበለዛ እያምታቱ እየሸወዱ ሐራም ፕሮግራሞችን እየተከታተሉ አላህን መፍራት አይገኝም ማለት ነው። ውድና የተከበራችሁ ወንድሞቻችን ጥሩ የሆነና ጠቃሚ የሆኑ መልእክቶች ከሻችን እያገኛችሁ እንደሆነ ተስፋ እናደርጋለን። ተቅዋ ማለት እንግዲህ
ቀን መጾም ለይል መስገድ ብቻ ሳይሆን እንደውም ኸይር ስራዎችን እየሰሩ ከሙሐረማት ጋር እየቀላቀሉም ሳይሆን ጥርት አድርገን ለአላህ ሱብሓነሁ ወተዓላ እጅ መስጠት መሆኑን ሼኻችን እያስገነዘቡን ነበር። ብዙ ነገሮችን እንዳተረፋችሁ ባለሙሉ ተስፋ ነኝ። ከረፍት በኋላ ተመልሰን የምንመጣ ይሆናል። ሰዓት ስለገደበን ባረከላሁ ፊኩም። ሳትርቁ ጠብቁን። ቢስሚላህ ራህማን ራሂም። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መጥተናል። ፕሮግራማችን ቄሙና ወይንም ሴቶቻችን የሚል ሲሆን በተከታታይነት የሚቀርብላችሁ ይህ ቄሙና ወይም ሴቶቻችን የሚለው ፕሮግራማችን የዛሬው ርዕሳችን ደግሞ አተቅዋ በሚል ሲሆን ማዕፈዲለት ሼክ ዩሱፍ አህመድ ጋር ቆንጆ የሆነ ውይይት እያደረግን ነበር። ቅድም ትክክለኛ የሆነ ፍራቻ ምን ማለት ነው ሐቀ ቱቃት የሚለውን እና ስለ ፍራቻ እያየን ነበር እና አሁን ደግሞ የቻልከውን ያክል አላህን ሱብሓነሁ ወተዓላ ፍራ የሚለው ሸኻችን ምን ማለት ነው? እንደገናም ደግሞ ሐቀ ቱቃት ይሄና ይሄ እንዴት ነው ይቃረናሉ ወይስ አንድ ላይ ይስማማሉ የሚለውን አንድ ላይ ብንዳስስ አለ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ በዕድ። እነዚህ አያዎች ሁለቱ አያዎች የሚቃረኑ መስሎ የሚታየው እና የሚጨነቅ ብዙ ይኖራል። ይሄ ደግሞ ምንም ሩቅና እንግዳ የሚገርምም ነገር አይደለም። ሰሐባዎችም ራሳቸው ተጨንቀው ነበር። እናንተ ያመናችሁ ሰዎች አላህን ፍሩ፣ ሐቀ ቱቃቲህ ተገቢ የሆነው ለሱ የሚገባውን አፈራር ፍሩት ሲል ሰሐባዎች ማመልከቻ አቅርበዋል፣ አቤቱታ አቅርበዋል። ያ ረሱለላህ ሰለላሁ ዐለይሂ ወሰለም ነገራትን ታዘዝን፣ ብዙ ትእዛዞችን ታዘናል። ችለንም ሰላትን፣ ጾምን፣ ዘካን የምንችላቸው ታዘናል። አሁን ግን የማንችለው ነገር መጣ። በአግባቡ አላህን መፍራት እንዴት ብለን እንችላለን ሲሉ ጭንቀታቸውን ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቅርበዋል። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከእናንተ በፊት እንደነበሩት ሰዎች ልታመፁ ፈለጋችሁ እንደ በሉ በል ቁሉ ሰሚዕና ወአጣዕና ጉፍራነከ ረበና ወኢለይከል መሲር በሉ አሏቸው። ሰማን ጌታችን፣ ታዘዝን በሉ። ላሳለፍነው አስተሳሰብ በአስተሳሰባችን ላስቀደምነው አንችልም በማለታችን ይቅርታህን ምህረትህን እንፈልጋለን ያ አላህ፣ ወደ አንተው ነው የምንመለሰው ብላችሁ በትህትና ወደ አላህ ስብሓነሁ ወተዓላ ተመለሱ ሲሉ መክሯቸው እና አላሁም ስብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት ረበና ላ ቱአኺዝና ኢን ነሲና አው አኽጠእና ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. جن آية ورد إلى نمالتنا باجروا لا يكلف الله نفسا إلا وسعها. الله أنت تنم نفسه يشيلو توان يأقموان انجي أسكددم معناه فاتقوا الله ما استطعتم ነው ብሎ ፈስሮታል። አላህ ማለታቸው فاتقوا الله አላህን ፍሩ ما استطعتم እስከተቻላችሁ ድረስ አቅማችሁ በፈቀደ። مثاله قوله صلى الله عليه وسلم لصحابيه رضي الله عنه وأرضاه صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنبك وإلا فأوم إيمان أو كما قال صلى الله عليه وسلم. قوم سجد ካልቻልክ ቁጭ ብለህ ካልቻልክ በጎንህ ገደም ብለህ እየአመለከትክ እየጠቀስክ ስገድ አሉት። ሶላት የሚያልፍበት ግን አጋጣሚ የለም። ኢተቁላህ ሐቀ ቱቃቲህ ነው። ተገቢውን መፍራት አላህን ፍራ። ያ ግን في حدود استطاعتك በችሎታህ አቅምህ በፈቀደ ነው። ቆመህ መስገድ ከቻልክ አላህን ፈራሃው ማለት ነው። ቆመህ መስገድ አለበት፣ ግዳጅህ ነው። ቁጭ ብለህ መስገድ አትችልም።
ማትችል ከሆንክ ግን ቁጭ ብለህ ስገድ። ቁጭ ብለህ መስገድ እየቻልክ አለ መስገድ አትችልም። መስገድ አለብህ። ሐቅ ተቅዋህ ማለት ይሄ ነው። ተገቢውን መፍራት ማለት ይሄ ነው። ቁጭ ብሎ መስገድ ልብ ላይ የአላህ ፍራቻ ከተደላደለ ቁጭ ብሎ መስገድ ያስችላል ማለት ነው። ያስገድዳል ማለት ነው። ካልቻልክ ደግሞ ገደም ብለህ በተኛህበት እያመላከትክ እየጠቀስክ የአላህ ግዳጅ አለብኝ፣ የአላህ ፕሮግራም አለብኝ በህይወቴ የምችለው ደግሞ እዚሁ ገደም ብዬ መስገድ ነው ብለህ ተገንዝበህ ስገድ ያሉት የረሱል ሰለላሁ ዐለይሂ ወሰለም መመሪያ ይፈስረዋል ማለት ነው። ሐቅ ቱቃት የሚለውን ይሄ መስተጣዕቱም የሚለው መስተጣዕቱም ትርጉሙ ነው ማለት ነው። አዎ ከአቅም በላይ ሁን ማለት አይደለም። አቅምህ የሚችለውን ግን አትሰስትም። አቅምህ የምትችለውን መሰሰት አትችልም። አዎ በአግባብ መፍራት ማለት ያ ነው። ወፈቀና አላህ። መርሐባ ሼኽና ባረከላሁ ፊኩም። በጣም ደስ የሚል ነበርና ሐቅ ቱቃት የሚለውና ይሄኛው እንግዲህ መስተጣዕቱም የሚለው ትርጉሙ መሆኑን አውቀናል። እንግዲህ ብዙ ጊዜ ብዙ ሰው ይህን ነገር ስለሚደናገር ነውና ይሄ ተቅዋ የሚባለው ነገር እንደው አላህ ሱብሓነሁ ወተዓላ ይለግሰንና የምንዳረሰው እንደው እንዴት ነው ወደ ተቅዋ እንደው መዳረሻዎቹ? አንዳንድ ጊዜ እኛ በጣም ደካሞች ከመሆናችን የተነሳ ሩቅ ልንሆን እንችላለን። አብዛኛው ሰው ይሄ ዲኑ ላይ ያለው ቅርአት ላይ ያለው ቅርብ የሆነው ሰው ተለዙዙን ሊያገኘው ይችላል። ግን አብዛኛው ማህበረሰብ በተለያየ ውጥንቅጥ ውስጥ ያለው ከዲን የራቀው ማህበረሰብ ወደዚህ ተቅዋ ወደሚባለው ወደ ተከበረው አላህ ሱብሓነሁ ወተዓላ ወደ መፍራት ለመምጣት እንደው መቃረቢያዎቹ መምጫዎቹ ሩቅ ላለ ነው ምን ይሉናል ሼኽና እዚህ ላይ? ወደ አላህ ፍራቻ መምጫው ሙተቂዎች ጋር መሆን ነው። አላህን የሚፈሩትን አላህን የሚያውቁትን ሰዎች መቅረብ ነው። በአላህ ላይ የሚያምፁ ሰዎችን መራራቅ ነው። አላህ ከሚፈሩ ሰዎች ጋር አላህን ከሚፈሩ ሰዎች ጋር መሆን በተወሰነ ደረጃ እነሱን መሆን እንኳ ባይቻል ወደ እነሱ የእነሱን ፍራቻ እያዩ እነሱ እንደታደርገው አላህ የሚፈሩ መሆናቸውን ሲታይ እኔማ መቼ አላህን ፈራሁት የራስ ጉድለት ይታያል ማለት ነው። ሙጃለሰቱ ሷሊሒን ደጋጎቹን የአላህን ባሪያዎች አላህ እንዳለ ረሱሉ እንደዚህ አሉ ሰለላሁ ዐለይሂ ወሰለም ሰሐባዎች እንደዚህ ነበሩ የሚለውን ጉዳይ የሚያጤንና የሚመለከት ሰው ጋራ የሚያስተምር የሚናገር ሰው ጋራ ቆይታ ማድረግ ብዙ ስህተቶችንና ጥፋቶችን ያሳያል። ከወንጀለኞች ሰዎች ራቅ ማለት አዋዋላችንን ሱህባችንን ጓደኛ መምረጥ ያስፈልጋል። የአላህን ፍራቻ በተሟላም ደረጃ ለማግኘት ለማስገኘት እንደዚሁ በተሟላ መልኩ አላህን የሚፈራ ሰው ካለ አዚዙል ውጁድ ነው። ይሄን ማግኘት በጣም ከባድ ነው። ፊትናው በጣም ከብዷልና አንጻራዊ ግን አላህን የሚፈሩ ሰዎች ሞልተዋል። እነዛ ጋራ ዚያራ ማድረግ እነዛ ጋራ ወዳጅነት መመስረት ከነዛ ጋራ መቀራረብ ሁሌ የአላህን ትዕዛዛት የአላህን ትልቅነት የአላህን የህግ ፕሮግራም የሚናገሩና የሚያስተምሩ የሚተገብሩ ሰዎች ጋራ መሆን ለአላህ ፍራቻ ያቀርባል ማለት ነው። በአጠቃላይ እንደው ድሮ ካለበት አህዋሉ ስር ነቀል ለውጥ ያስፈልገዋል ማለት ነው። አዎ ቁርጥ አድርጎ ወስኖ የድሮ የፋሂሻ ሙሐረማት ቦታ የሚውልባቸውን ጓደኞችን መዋያውን አስተካክሎ ከሷሊሆች ከተቀዮች መሆን አለበት ማለት ነው። በቃ መርሐባ ሼኽና ባረከላሁ ፊኩም። ቆንጆ የሆነ ማብራሪያ ነው። እስኪ አሁን ዛሬ እንግዲህ እያነሳን ያለነው ተቅዋ ነው። ተቅዋ የማይገባበት ነገር የለምና አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ተቁ ዱንያ ተቁ ኒሳ ይለናል። ተቁ ዱንያ ማለት ይሄ ረሱል ናቸው ሰለላሁ ዐለይሂ ወሰለም ቅርታ በሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ተቁ ዱንያ ተቁ ኒሳ ብለው ያስታወሱን አጋጣሚ ያለና እዚህ ላይ ተቁ ዱንያ የሚለውን በእናየው ሼኽና ዱንያን ተጠንቀቋት ማለት ምን ማለት ነው? አብዛኛው ሰው አትስራ ማለት የሚመስለው አለ። ተቁ ዱንያ ማለት አብዛኛው ሰው ደግሞ በቃ ዛሂድ ሁን
ወይንም ደግሞ ለዱንያ ምንም አይነት ነገር ኬርለሱን የሚመስለው አለ እና ግን አትስራ ማለት ሳይሆን እንዴት ነው አተቁዱን ዱንያን ተጠንቀቁ ማለት እንዳታጠፋ ማለት ነው ወይንስ እንዴት ነው የሚለውን ነገር በማብራሪያ ቢሰጡን ሼኽና። ባረከላሁ ፊክ። አላህን መፍራት የሚለው ነገር ተከታይ ነው፣ የአላህ ፍራቻ ተከታይ ነው። ከአላህ ፍራቻ ሊያወጣ የሚችልን ደግሞ መጠንቀቅ የሚለው ይመጣል ማለት ነው። ከአላህ ፍራቻ ሊያወጣ እና ሊያስወጣ የሚችል ነገር ብዙ ቢሆንም ነቢዩ ሰለላሁ ዐለይሂ ወሰለም ትኩረት ሰጥተው ያስጠነቀቁት ሁለቱን ነገሮች ሆኖ እናገኘዋለን። ፈተቁ ዱንያ ወተቁ ኒሳ ብለዋል። ዱንያን ተጠንቀቁ፣ ሴቶችንም ተጠንቀቁ ብለዋል። እና እዚህ ላይ ዱንያን ተጠንቀቁ ማለት አትከስቡ ማለት ነው ወይ? የተሳሳተ አመለካከት የያዙ ወደ ልመና የተዳረጉ መከጀል ያለባቸው አላህን ሆኖ እያለ ኸልቅን ወደ መከጀል የተሰማሩ ብዙ ናቸው። እጃቸውን አጣጥፈው መስጂድ ውስጥ ቁጭ ብለው ሰው ሲመጣ ግን አይናቸው ከምላሳቸው አስቀድሞ አይናቸው የሚቀላውጥ ብዙ ሰዎች ይኖራሉ። ይሄ ተቅዋ አይደለም፣ መቀመጥ አይደለም ተቅዋ። ሰይዱና ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ መስጂድ ሰዎች ሰብሰብ ብለው አገኟቸው። መን አንቱም አሏቸው። እናንተ እነማን ናችሁ? አልሙተወኪሉነ ዐለላህ፣ በአላህ ላይ ሙተወኪሎች ነን አሉ። በል አንቱሙል ሙተዋኪሉን፣ የሰው ሸክሞች ጥገኞች ናችሁ፣ ወደ ሰው ተደጋፊዎች ናችሁ ብለው በተኗቸው ይባላል። እና ተወኩል ማለት ምንድነው? አላህን መፍራት ማለት ዱንያን መጠንቀቅ ማለት ከስብን መተው ማለት አይደለም። ዱንያ አታላይ ናት፣ አማላይ ነች፣ አዘናጊ ነች። በጣም ጣፋጭ ስለሆን በሆነ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ኢነ ዱንያ ሑልወቱን ኸዲረቱን፣ ኢነ ዱንያ ሑልወቱን ኸዲረቱን፣ ጣፋጭና እጅግ በጣም አረንጓዴ ውብ ማራኪ ነች፣ ትማርካለች፣ ታታልላለች። ወኢነ አላህ ሙስተኽሊፉኩም ፊሃ ፈናዚሩን ከይፈ ተዕመሉን፣ አላህ ደግሞ እናንተን ካለፉት ትውልዶች እናንተን ተክቶ አስቀምጧችኋል። አስቀምጦ እንዴት እንደምትሰሩ በዚህ በዱንያ ውስጥ እንዴት እንደምትሰሩ ይመለከታችኋል፣ ልብ ብሎ ያስተውላችኋል። ፈተቁ ዱንያ፣ ዱንያን ተጠንቀቁ። ከሐራም እንዳትይዟት ማለት ነው። ካልተፈቀደላችሁ መስመር እንዳትይዟት ማለት ነው። እንዴት? ለምሳሌ ሰውየው ሲሸጥ የማታለል፣ የመዋሸት፣ የማጭበርበር መስመሮች ይመጡለታል። ጥቅሙን ከፍ ለማድረግ ባልገዛበት እንደገዛ ከገዛበት እጥፍ ድርብ አድርጎ ለመሸጥ ባልገዛበት ዋጋ በ50 ገዝቶ ከሆነ ለምሳሌ 100 ነው የገዛሁት 150 ግዛይ ሊል ይችላል። 2/3 ለማትረፍ ማለት ነው። ይሄ ዱንያን አለመጠንቀቅ ማለት ነው። ዱንያ አሳሳች መሆኗን መዘንጋት ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልሙተባይዓኒ ቢልኺያር ማ ለም የተፈረቃ ፈኢን ሰደቃ ወበየና ቡሪከ ፊ በይዒሂማ ወኢን ከተማ ወከዘባ ሙሒቀት በረከቱ በይዒሂማ ይላሉ። ለምሳሌ ማሳያ ማለት ነው። ሁለት ተገበያዮች በምርጫ ውስጥ ናቸው እስካልተለያዩ ድረስ፣ አብረው እስካሉ ድረስ አይ ትቻለሁ፣ ገበያውን ትቻለሁ፣ መሸጥን ትቻለሁ፣ ይሄኛው መግዛቴን ትቻለሁ፣ አፍርሻለሁ ማለት መብታቸው ነው አሉ። እስካልተለያዩ ድረስ አብረው ወካና ጀሚዓን አብረው እስካሉ ድረስ ይላሉ። ማለት የተፈረቀ ማለት ይሄ ነው። ከተለያዩ በኋላ ማፍረስ አይችሉም ማለት ነው። ጸንቷል ማለት ነው። አይብ ካለ እንጂ ነውር ካለ እንጂ እዚህ ላይ አያያዙና ፈኢን ሰደቃ ተቅዋን የሚመለከት ነው። አላህን ፈርተው እውነቱን ከተናገሩ
ሻጭም እቃው ላይ ያለውን ነውር ያለውን አይብ ያለውን ጉድለት ከገለጸ እንደዚህ ያለ አይብ አለበት ከሆነ ወሰደው ብሎ ከገለጸ ማለት ነው። እህል ሊሆን ይችላል፣ እንስሳ ሊሆን ይችላል፣ ልብስ ሊሆን ይችላል፣ የተለያዩ እቃዎች ሸቀጣሸቀጦች ሊሆኑ ይችላሉ። ያለባቸውን ገልጾ ከፈለገ ይወስደዋል፣ ካልፈለገ ይተው። እኔ አላህ ጋር መጋጨት አልፈልግም። እዚህ መካከል ላይ ይሄንን ሳልበላው ራሱ በሞት አላህ ጋር ተጣልቼ እሄዳለሁ። ያለህበት ቦታ ሆነ አላህን ፍራ፣ የትም ሆነ አላህን ፍራ ማለት ይሄ ነው። እና ይሄን ካደረጉ እና ወበየና ከገለጹ ቡሪከ ለሁማ ፊ በይዒሂማ በግብይታቸው የተባረከ ይሆንላቸዋል። ያም የሸጠበት ሸጦ የተጠቀመው ዋጋ ይጠቅመዋል። አላህን የሚያገለግልበት ኡማውን የሚያገለግልበት ቤተሰቡ ጤና ሆኖለት አላህን በሚፈራ መልኩ ማስተማሪያ ይሆንለታል ማለት ነው። በጣዓ ይሆንለታል፣ በአጠቃላይ ሐላል ይሆንለታል፣ አላህን ያገለግልበታል። በአጠቃላይ ህይወቱን በጥሩ ሁኔታ የተደላደለና የተረጋጋ ሐያት መኖሪያ ይሆናል ማለት ነው። የገዛውም ሰውዬ እንደዚሁ ደግሞ መግሹሽ ገንዘብ የሚከፍል ሰው አለ፣ ፎርጅድ ገንዘብ የሚከፍል ሰው አለ፣ ወይ አመጣለሁ ብሎ እንትን የሚል አለ። እንደዚህ ካልሆነ እውነቱን ጥሩን ንጹሁን ገንዘብ ከከፈለ የተባረከ ይሆንለታል፣ የወሰደው ዕቃ የሚጠቅመው ይሆናል ማለት ነው። ወኢን ከዘባ ከዋሹ ግን ይሄኛውም ሻጩም ይሁን ገዢው ማለት ነው። ወከተማ ነውርን ከደበቁ የተቀዳደዱ ብሮችን መሃል ላይ አድርጎ እንትን የሚል ሊኖር ይችላል። የተቆራረጡ እንደዚህ አይነት የአላህ ፍራቻ አልተፈራም ማለት ነው። እንደዚህ ከሆነ ሙሒቀት በረከቱ በይዒሂማ የግብይታቸው በረከት ይታበሳል፣ ይወገዳል፣ ፋይደል ግለባ ይሆናል፣ ወይ ደግሞ ለሌባ ይዳረጋል። ያልተፈለገና ያልተጠበቀ ዕዳ ደግሞ በሌላ መልኩ እንዲጫንበት ይሆናል። እንደዛ እንዳይሆን የአላህ ሱብሓነሁ ወተዓላ ፍራቻ ያለበት ይሁን። ኢተቁ ዱንያ ማለት ካልተፈቀደለት መንገድ እንዳይያዝ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለን ተዙላ ቀደመ ዐብድን ሐታ ዩስአለ ዐን አርባዕ ብለዋል። የአንድ ባሪያ እግሮች አይንቀሳቀሱም ሚን መውቂፊል ሒሳብ ማለት ነው፣ ኢለል ጀና ወኢለል አይንቀሳቀሱም ብለዋል። ሐታ ዩስአለ ዐን አርባዕ ከአራት ነገር እስከሚጠይቀው ከዛ ውስጥ ወዐን ማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀሁ ከየት እንደከሰበውና በምን እንዳዋለው ሳይጠየቅ። ኢተቁ ዱንያ ማለት ከየት መከሰብ አለብኝ አላህ ከፈቀደው ሳያጭበረበር ሳይዋሽ ለምን መዋል እንዳለበት እንደዚሁ እንትን ማለት አለበት። ስለዚህ ኢተቁ ዱንያ ማለት ከሐራም እንዳትይዛት ማለት ነው፣ እንዳታስዋሽህ ተጠንቅቃት ማለት ነው። አላህ ካልፈቀደው አላህ የማይፈቅደውን ስራ እንዳትሰራ፣ በኸምር እንዳትሰራ፣ በአራጣ እንዳትሰራ፣ በወለድ እንትን እንዳትል፣ ሰዎችን እንዳትሸውድ። ሰፈርኩኝ ብሎ ስፍር የሚያንሸራትት አለ። መዘንኩኝ ብሎ ሚዛንን የሚቀያይርና የሚያምታታ ሰው አለ። መተቀት ዱንያን አልተጠነቀቃትም ማለት ነው። እንደዛ አታላ ለጀሃነም የሚዳርግ እንትን ውስጥ ጣለችው ማለት ነው። በተቃራኒ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁልጊዜ የአላህን ሽልማት ፈላጊ እንዲሆን ባሪያው ዱዓ አድርገዋል። ረሒመላሁ ኢምራአን ሰምሐን ኢዛ ባዐ ሰምሐን ኢዛ ሽተራ ብለዋል። ሲሸጥም ግር ለቀቅ አድርጎ ጨምር አድርጎ ሲገዛም እንደዚሁ ሳይጨቃጨቅ። አንድ ሰው እኮ ባትገዛ ተው ዞር በልልኝ ከፊቴ ብሎ ደም ስሩ እስከሚቆጣ ድረስ እስከሚገታተር ድረስ የሚያናድድ ሰው አለ። ጥሩ አይደለም። ክርክር የማያበዛ ሰው መሆን አለበት። በቃ ካዋጣው መግዛት ነው የተባለውን ነገር። የቱንም ያክል እኮ ላይ ይጎዳ ይችላል። ቢጎዳም ይጎዳኛል ቢልም እንኳን ወይ መተው ነው እንጂ መጨቃጨቅ አያስፈልግም። ግር በተለይ ከመሳኪኖች ከምኖች እንደው በቃ ላለመለመን ገበያ የሆነ ነገር ይዘው የሚወጡ ሰዎች አሉ። እነዛ መከራከር አያስፈልግም። ባሉበት ሲሆን ደግሞ ጨመር አድርጎ እንትን ማለት ዱዓ አድርገዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሰምሐን ኢዛ ሽተራ የገዛ ጊዜ ቸር የሆነ ገር የሆነን ሰው አላህ ይዘንለት ብለዋል። እዚያ ውስጥ ለመግባት እንትን ያለ ሰው ኢተቀት ዱንያ በዱንያ አልታታለለም ማለት ነው። መርሐባ ሼክ ባረከላሁ ፊኩም። ወተቁ ኒሳ
እዚች ላይ ሰዓት እየገደበን ስለሆነ በቀጣይ የምንመጣበት ይሆናል። ይሄ ወተቁ ዱንያ የሚለው ዱንያን ተጠንቀቋት የሚለው የረሱላችን ሰለላሁ ዐለይሂ ወሰለም ንግግር አልጨረስንም። ሰፊ የሆነ ማብራሪያና ወደፊትም ደግሞ የተለያዩ ነገሮች የምናነሳቸው ሀሳቦች አሉ። አሁን ላይ ግን ሰዓት ስለገደበን ስለዚህ ልናቆም እንገደዳለን። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ወተቁ ዱንያ የሚለውን ርዕስ አልጨረስንም። ይህ ፕሮግራም ሰፊና ብዙ ነገሮችን የሚዳስስ ሰፋ ያለ ርዕስ ስለሆነ በቀጣዩ ፕሮግራም ላይ ይዘን የምንቀርብ ይሆናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።